ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም እንዴት ናችሁ? የሰላም አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬ ትምህርታችን ይዤላችሁ የመጣሁት ወሳኝ የሆነ እንግሊዘኛ አነባብ እንዴት እንደምናነባቸው ቫውሎችን እንዴት እንደምናነባቸው ነው ማለት ነው። እንግዲህ ብዙ ጊዜ እንግሊሽ ቫውሎችን እናውቃለን፣ ነገር ግን ቫውሎቹ ይቀያየራሉ። ለምሳሌ ኤ እንደ ኤ ብቻ ሳይሆን እንደ አ ትነበባለች። ኢ እንዲሁም ደግሞ አይ፣ ኦ፣ ዩ እነዚህ አምስቶቹ ቫውሎቹ ተመሳሳይ አይደሉም። ሳውንዳቸው ወይም ድምጻቸው በምናነበት ጊዜ የተለያየ አነባብ ዘዴ ያላቸው ማለት ነው። እነሱን የምናየው ይሆናል። ይህ ቪዲዮ የሚሆነው እንግሊሽ ሌተሮችን ሙሉ ለምታውቁ እንዲሁም ደግሞ ኮንሶናንት እንዲሁም ቫውል ምንድን ነው የሚለውን በደንብ ለምታውቁ ይሆናል ማለት ነው። ነገር ግን ለማንበብ መንገድ ላይ ያላችሁ እየሞከራችሁ ያላችሁ ይህ ቪዲዮ ለእናንተ ነው የሚሆነው። እንግዲህ ወደ ትምህርታችን ስንገባ መጀመሪያ ላይ ሁላችሁም ሰብስክራይብ ካላደረጋችሁ ሰብስክራይብ እንዲሁም ላይክ አድርጉ። ቀጥታ ወደ ትምህርታችን እንሄዳለን ማለት ነው። ቫውሎቹ እንግዲህ ጠቅላላ ስንት ቫውሎች አሉ ብለናል? 5 የእንግሊሽ ቫውል ሌተርስ የሚባሉ አለ። አንድ ባንድ እናያቸዋለን። ኤ ዩ ኖ ዩ አይ ኢ ኦ። እንግዲህ እነዚህ ጠቅላላ አምስቶቹ የእንግሊሽ ቫውል ሌተሮች ናቸው ወይም ድምጾች ናቸው ማለት ነው። ሶ እነዚህኞች ለምሳሌ ኤ እንደ ኤ ብቻ አይደለም የሚነበበው፣ እንደ አ ይነበባል። ዩ እንደ ዩ ብቻ ሳይሆን እንደ አ ይነበባል። እነዚህ ነው የምናየው በዋነኝነት ማለት ነው። ከዚህ ላይ እነዚህ ቫውል ሌተሮች እንደ እዚህ ላይ እንዳነበብናቸው እንደ አልፋቤት ላይ የምናነባቸው ከሆነ ሎንግ ቫውል ሳውንድስ ይባላሉ። ሎንግ ቫውል ሳውንድስ ይባላሉ። እንዲሁም ቀጣይ ደግሞ የምናያቸው ሾርት ቫውል ሳውንድስ የሚባሉት እነዚህኞች ደግሞ ለምሳሌ ኤ እንደ አይ ይነበባል። ዩ እንደ አይ ይነበባል። አይ ደግሞ እንደ ኢ ይነበባል። ኢ እንደ ኤ ይነበባል። ኦ እንደ ኦ ሾርት ሆኖ ይነበባል ማለት ነው። እንግዲህ ከስሙ እንደምትረዱት ሎንግ ቫውል ሳውንድስ፣ ሎንግ ማለት ረጅም ማለት ነው። ስንጠራቸው ካፋችን ላይም ረጅም ነው ማለት ነው። ሾርት ሲሆን ደግሞ እጥር ብለው እናነባቸዋለን ማለት ነው። ሶ አሁን እያንዳንዳቸው ምሳሌዎችን እየሰጠን እናያለን ማለት ነው። ኦኬ እንግዲህ አሁን ከዚህ ላይ የምናያቸው ሎንግ ቫውል ሳውንድስ የሚባሉት ከአልፋቤቱ ላይ የምናገኛቸው በዛ መንገድ ነው የምናነባቸው ማለት ነው። እያንዳንዳቸው አራት ምሳሌዎችን ይዣለሁ። እነዚህ ምሳሌዎች ለወርዶች እያነበብንን እንቀጥላለን ማለት ነው። ኤ በሚለው ለምሳሌ ኬክ ለማለት ሲፈልግ ሲኤ ኬኤ፣ ይህ ሲነበብ እንዴት ነው? ኬክ። ሶ ከዚህ ላይ መሀል ላይ ያለችው ይቺ ቫውል ኤ እንደማን ነው የተነበበችው? ኤ የሚለውን ሳውንድ ነው የያዘች ማለት ነው። ኤ የሚለውን ሳውንድ ነው። ሶ እዚህ ላይ ሎንግ ቫውል ነው ማለት ነው። ኤ እንደ ኤ ከተነበበ ሎንግ ቫውል ነው ማለት ነው። ስለዚህ ቀጣይ ምሳሌዎችን እናይ። ኦኬ ሜክ ሜክ። ቀጣይ ኔም ኔም። ቀጣይ ፕሌን ፕሌን ፕሌን። እየጻፋችሁ መከታተል ትችላላችሁ። ቀጣይ ጄት ጄት ጄት። ኦኬ አሁን እያንዳንዳቸው ከዚህ ላይ የምታዩቸው ኬክ ስንል ኤ ቫውል ልክ እንደ ኤ ነው የሚነበበው። ከዚህ ጋር ደግሞ ሜክ ስንል ኤ እንደ ኤ ነው እየተነበበ ያለው። ከዚህ ላይ ኔም ስንል ኤ እንደ ኤ ነው እየተነበበ ያለው። ፕሌን ስንል ኤ እንደ ኤ ነው እየተነበበ ያለው። ጄት ስንል እንደ ኤ ነው እየተነበበ ያለው። ሶ ይሄኛው ምን ይባላል ማለት ነው? ሎንግ ቫውል ሳውንድ ነው ያለው ከዚህ ጋር ኤ ማለት ነው። ምክንያቱም
ልክ እንደ አልፋቤቱ ጋር ከተነበበ አልፋቤት ላይ የምናገኘውን ከተነበበ ሎንግ ቫውል ነው ማለት ነው። ቀጣይ የምናያቸው ይሆናል ሾርት ቫውል እንዴት እንደሚነበቡ የምናያቸው ይሆናል። አሁን ግን ሎንግ ቫውል ሳውንድስ የሚባሉትን እያንዳንዳቸው በኤ ምሳሌ እጃለው፣ በኢ፣ በአይ፣ ኦ፣ ኢ በየሁሎቹ ምሳሌዎችን እጃለው እናነባቸዋለን ማለት ነው። ሶ አሁን ከዚህ ላይ ደግመን ስናነባው ኬክ፣ ሜክ፣ ኔም፣ ፕሌን፣ ጌት። ሶ ከዚህ ላይ በደንብ ስታስተውሉት ኤ ኤ ኤ ኤ የሚል ሳውንድ አለ ማለት ነው። ቀጣይ የምናየው ምን ይሆናል? በኢ ኢ ኢ የምትለዋን ሌተር እንውሰድና እናያለን ማለት ነው። ኢ ኢ ልክ ኢ የሚለው ድምፅ ትንሽ ረዘም ይላል ማለት ነው። ኢ አጭር አይደለም። ኢ ሎንግ ቫውል ኢ። ሶ ኢ በሚለው ለምሳሌ ትሪ ትሪ። ኦኬ ቀጣይ ሲት ሲት ሲት። ኦኬ ቀጣይ ሚት ሚት። ኦኬ ከዛ ምን ይሆናል? ፊት ፊት ፊት። ኦኬ ከዛ ቢ ቢ ቢ። ኦኬ ሶ ከዚህ ላይ የምታዩት ኢ የሚለው ሳውንድ ከዚህ ጋር ኢ የሚለው ሳውንድ ልክ እንደ ኢ አልፋቤት ላይ የምናገኛት የመጀመሪያዋን ከዚችኛዋ ጋር ተመሳሳይ ነው ማለት ነው። ልዩነት የለውም። ኢ ነው የሚነበበው ማለት ነው። ከዚህ ላይ እንደምታዩት ኢ ሚት ብለን ነው የምናነበው። ይሄኛው ደግሞ ፊት ብለን ነው የምናነበው። ከዛ ይሄኛው ቢ ቢ ቢ ረጅም ነው። ኢ የሚለው ድምፅ ረጅም የሆነ ሳውንድ ነው ያለው ማለት ነው። ኢ የሚለው ሳውንድ በዚህ ምሳሌዎች መያዝ ትችላላችሁ ማለት ነው። ቀጣይ ወደ አይ የምትለዋ ይቺ ማለት ነው። ይቺ አይ ትባላለች። አይ ቫውል ሳውንድ አይ። ኦኬ ሶ አይ የምትባለዋ ሌተር ምሳሌ ሰጥተን እናያት። ለምሳሌ ባይክ ባይክ ባይክ። ኦኬ ባይክ። ቀጣይ ላይን ላይን ላይን። ኦኬ ቀጣይ ታይም ታይም ታይም። ኦኬ ቀጣይ ፓይን ፓይን። ከዛስ ፓይን ካይት ካይት ካይት። ሶ ከዚህ ላይ ስናነብ አይ የሚለውን ሳውንድ የመጀመሪያውን ከዚህኛውን አልለቀቀም ማለት ነው። እዚህ ጋር አይ ባይክ ላይን እዚህ ጋር ከመጀመሪያው ከኦሪጂናሉ ሳውንድ ጋር ተመሳሳይ ነው ማለት ነው። ታይም ፓይን ካት ካት። ሶ ከዚህ ላይ እነዚህ ቫውሎች እንደ ሎንግ ቫውል ይነበባሉ ማለት ነው። እንደ ሎንግ ቫውል ሳውንድ እናነባቸዋለን ማለት ነው። ከመጀመሪያው አልፋቤቱ ጋር እንደነገርኳችሁ ተመሳሳይ ነው ማለት ነው። ድምፁ ተመሳሳይ ነው ማለት ነው እንደመጀመሪያው። ሶ ቀጣይ ደግሞ የማንን እናያለን? ኦ የሚለውን እናያለን ማለት ነው። ኦ ኦ ኦ። ኦኬ ቀጣይ ኦ ሳውንድ ነው ይሄኛው ሎንግ ቫውል። ልክ ኦ ስንል ረዘም ያለ ድምፅ ነው ያለው። ኦ አፋችን ከንፈራችን ሊገጥም ያሰበ ማለት ነው። ኦ ረዘም ያለ ነው። ሶ ለምሳሌ በምሳሌዎች ስናይ ሮዝ ሮዝ ሮዝ። ኦ
እሺ ሶ ኦ ለሚለው ሮዝ አለ። ከዛ ሆም ሆም። ኦኬ ቀጣይ ኔክስት ኖዝ ኖዝ ኖዝ። ከዛ ሮፕ ሮፕ ሮፕ። ኦኬ ከዛ እነዚህ ይበቃሉ ማለት ነው። ከዚህ ላይ እንደምታዩት ይህኛው ኦ የሚለው ከመጀመሪያው ከኦሪጂናሉ ጋር ተመሳሳይ ሳውንድ ነው ያለው ማለት ነው። ሎንግ ቫውል ስለሆነ ተመሳሳይ ነው ብያቸዋለሁ። ሮዝ ኦ ስትሉ አፋችሁ በደንብ ከንፈራችሁ ሊጋጠም እንትን ይላል ማለት ነው። ልክ ሊጋጠም ያስባል ማለት ነው። ሮዝ ሮዝ። ኦኬ ከዚህ ጋር ሆም ሆም። ሶ ይሄኛው ከመጀመሪያው ጋር ተመሳሳይ ነው ማለት ነው ሳውንዱ። ሆም ከዛ ኖዝ ኖዝ። ኦኬ ከዛ ሮፕ ሮፕ ሮፕ። ሶ ይሄኛው ከመጀመሪያው ጋር ተመሳሳይነት አለው ማለት ነው። ተመሳሳይ ሳውንድ ነው። ሶ ከዚህ ቀጥለን ደግሞ ዩ የሚለውን ቫውል ሳውንድ እናያለን ማለት ነው። ሎንግ ቫውል ሳውንድ ዩ። ኦኬ ዩ ዩ። ይሄኛው ሳውንድ ልክ ሎንግ ቫውል ሲሆን ልክ እንደ ዩ ነው የሚነበበው ማለት ነው። ልክ እንደ ዩ ነው የሚነበበው። ምሳሌዎችን ወርዶችን እንስጥ። ለምሳሌ ኪዩብ ኪዩብ ኪዩብ። ኦኬ ይሄኛው ዩ የሚለው ከመጀመሪያው ጋር ተመሳሳይ ነው ማለት ነው። ኪዩብ። እዚህ ጋር ይሄኛው እንደ መጀመሪያው አልፋቤቲክ ነው የሚነበበው። ቀጣይ ለምሳሌ ቲዩን ቲዩን TUNE ቲዩን። ቀጣይ ሚል ሚል MULA ሚል። ሶ በዚህ መንገድ ይነበባል። ቀጣይ ሩል ሩል RULA። ከዛ በዚህ መንገድ እናነባዋለን ማለት ነው። ይሄኛው ዩ የሚለው ሳውንድ ወደ ከመጀመሪያው ጋር ተመሳሳይ ሳውንድ ነው ማለት ነው። ኪዩብ ኪዩብ። ከዛ ይሄኛው ቲዩን ቲዩን። ቀጣይ ሚል ሚል። ቀጣይ ሩል ሩል። ኦኬ ሶ በዚህ መንገድ ነው የሚነበቡት። አሁን ሎንግ ቫውል ሳውንድስ የምንላቸው እንዳጠቃላይ ከመጀመሪያው አልፋቤት ላይ እንዳልኳችሁ ጋር ተመሳሳይ ድምፅ ወይም ሳውንድ ነው ያለው ማለት ነው። አሁን ቀጥታ የምንሄደው ሾርት ቫውል ሳውንድስ ምንድን ናቸው? እንዴት ነው የሚነበቡት? ለምሳሌ ኤ ሾርት ቫውል ሲሆን እንዴት ነው የሚነበበው? ሙሉዎችን በአንድ ባንድ በምሳሌ የምናይ ይሆናል ማለት ነው። ቀጣይ የምናያቸው ሾርት ቫውል ሳውንድስ ሶ በዚህ መንገድ አሁን የምናያቸው ለምሳሌ ኤ ኦኬ። ስለዚህ ኤ የምንላት ይቺ ሌተር ወይም ይቺ ቫውል ሳውንድ እንዴት ነው የምትነበበው? ሾርት ቫውል ሲሆን ኤ ልክ እንደ አ ነው የምትነበበው ማለት ነው። ልክ እንደ አ አ አ አ የሚል ሳውንድ አላት። ለምሳሌ ምሳሌ ሰጠን እናይ። ካት ለማለት ክአት። ይሄኛው ያው ካፒታል ስለሆነ ነው። ይሄኛውን ስሞል ማድረግም እንችላለን። ስሞል ሌተር ሶ ካት CAT። ቀጣይ ምሳሌ እንይ። ሃት ኔክስት ባት ከዛ ማፕ ኦኬ። አፕል ላይክ እንደዚህ እንጽፋለን ማለት ነው። ሶ እነዚህ ምሳሌዎችን እንይ። አሁን ካት ስንል አሁን ይሄኛው ኤ ልክ እንደ አ
አ የሚል ድምፅ ነው ያለው ማለት ነው። ሶ ይሄኛው ልክ እንደ ሾርት ቫውል ሳውንድ። አሁን ከዚህ ጋር ኬት አንልም። ለምንድን ነው ያልሆነው? እንደዛ ለምን አላነበብነውም የሚለውን ደግሞ የራሱን የሆነ ሩል ስላለው በኔክስት ቪዲዮ የምሰራላችሁ ይሆናል። ሶ አሁን የምታዩት ልክ ኤ እንደ ሁለት አይነት ድምፅ እንዳላት ከዚህ ጋር ማለት ሾርት እና ቫውል ሳውንድስ የሚባሉ እንዳሉ ማወቃችሁ በቂ ነው ማለት ነው። ሶ ከዚህ ላይ ሲኤቲ ልክ እንደ ኬት ለምን አላልነውም? ከዚህ ጋር ደግሞ አሁንም ሃት የሚለውን ለምን ሄት አላልነውም? ይህኛውን ቤት ለምን አላልነውም? እዚህ ጋር ሜፕ ለምን አላልነውም? ሌሎችንም ኤፕል ለምን አላልነውም? ልክ እንደዚህ አይነት ጥያቄ ሊነሳባችሁ ይችላል ማለት ነው። ሶ ራሱን የሆነ ሩል አለው። ሶ በዛ መንገድ በኔክስት የምናየው ይሆናል። አሁን በማሳያችሁ መንገድ መሰረት ተከታተሉኝ። ስለዚህ ይሄኛው ካት ነው የሚለው፣ ይሄኛው ሃት ነው የሚለው። ይችኛዋ ኤ ሳውንድ ልክ እንደ የሚል ድምፅ ያላት ማለት ነው። የሚል ድምፅ አላት። ሶ ከዚህኛው ደግሞ ብአት ብአት። ሶ ይሄኛው ባት ይላል። ቀጣይ ምአፕ ማፕ ማፕ። ልክ ኤ እንደ መጀመሪያው ሳይሆን ማለትም እንደ አልፋቤቱ ሳይሆን የሚል ሳውንድ አለው ማለት ነው። ይሄኛው አፕል የሚል ድምፅ አለው ማለት ነው። ሶ ይሄኛው እንደ ጀምረን እናነባለን ማለት ነው። ሶ አሁን ያየናቸው በመጀመሪያዎቹ ሳይሆን ሁለተኛ ድምፃቸው እንዴት እንደሆነ ወይም ሾርት ቫውል ሳውንድስ የሚሉትን ነው ያየን ያለ ነው። ቀጣይ አሁን የኤን አይተናል። ኔክስት ደግሞ የማን እናያለን? ኢን እናያለን ማለት ነው። ኢ ሳውንድ። ኦኬ ይችኛዋ ኢ ትባላለች። ነገር ግን ይችኛዋ እንደ ኤ ነው የምትነበበው። እንደ ኤ የሚል ሳውንድ ነው ያላት፣ ግን ሾርት ናት፣ አጭር ነች። ኤ የሚል ሾርት ቫውል ሳውንድ አላት ማለት ነው። ኦኬ ስለዚህ በኢ ምሳሌ እናያለን። አልፋቤት ላይ ስናነባት ኢ ተብላል ነው፣ ነገር ግን ነው እዚህ ላይ የምናነባት ማለት ነው። ለምሳሌ ቤድ። ኦኬ ቤድ ላይክ እንደዚህ እንጽፋለን። ቤድ ስንል ኦኬ በትዕግስት ያው ተከታተሉ እስከ መጨረሻው። በደብተራችሁ የጻፋችሁ መሆን አለበት እንዲገባችሁ በደንብ ማለት ነው። ኦኬ ሶ ቤድ እንላለን። ሬድ ስንል ሬድ። ኦኬ ቀጣይ ምን ልንል እንችላለን? ሌላ ምሳሌ ፔት። ኦኬ ቀጣይ ኔት። ኦኬ ቀጣይ ቅርታ እሺ ቀጣይ ሄን። ሶ እነዚህን ምሳሌ ካየን ቀጣይ አሁን ኢ የምትለዋ ይቺ ከዚህ ላይ እንደ ኢ ሳይሆን የተነበበችው እንደ ኤ የሚል ሳውንድ ነው ያላት ማለት ነው። የሚል ሳውንድ ነው ያላት። ቤድ፣ ሬድ፣ ፔት፣ ኔት። ሶ ይሄኛው ሾርት ሳውንድ ኢ። አሁን ከዚህ ጋር ኤ ከሚለው ጋር ከመጀመሪያው ጋር ኤ ከሚለው ጋር ልዩነት አለው። ከዚህ ጋር ስታነባቸው አጭር ናቸው። ቤድ፣ ሬድ፣ ፔት፣ ኔት። እዚህ ጋር ስታነባቸው የሚለው ድምፅ ይሄ በጣም ሾርት ነው። አንዴ እረፍት የላችሁም፣ አንዴ በጣም ፈጣን ከመሆኑ አንጻር ማለት ነው። ለምሳሌ ከሚለው ጋር ልዩነቱ አሁን የሚለው ሜክ ስትሉ አሁን ሜክ የሚል ከአፋችሁ ላይ ያዝ አድርጋችሁ የምትቆዩት ድምፅ አለ ማለት ነው። ያ ማለት
መጀመሪያ ላይ ካሳየዋችሁ ሎንግ ሳውንድ ኤ ከሚባለው ጋር ከዚህ ጋር ማለት ነው። ለምሳሌ ኬክ ስትሉ ኤ የሚለው ድምፅ ትንሽ መሀል ላይ ያዝ አድርጋችሁ ትቆያላችሁ ማለት ነው። ሜክ ስትሉ ኤ ድምፅ ኤ ሳውንድ ቆየት ብላችሁ ያዝ አረጉታላችሁ ማለት ነው። ኤ የሚለው በአየር ላይ ይቆያል። ኤ የሚለው ሳውንድ ማለት ነው። ሶ ይሄኛው ሎንግ ቫውል ስንል ልክ ከስሙ እንደምንረዳው ምንድነው ረዘም ያለ ነው ማለት ነው። ረጅም ነው ማለት ነው። ሾርት ስንል ደግሞ አጭር ነው። ሶ ኢ እንደ ማን ትነበባለች? ወደ ዋና ሀሳባችን እንደ ኢ እንደ ማለትም እንደ ኤ ትነበባለች፣ ግን ሾርት ነች። ከዚህ ጋር ቤድ፣ ሬድ፣ ፔት፣ ኔት ከዛ ሄን። ሶ ይሄኛው አጫጭር ነው ማለት ነው። ኔክስት የምናየው ማን ይሆናል? ሾርት ሳውንድ ሾርት ቫውል ሳውንድ አይ ይሆናል ማለት ነው። አይ አይ ይችኛዋ አይ ትባላለች። እቺ ማለት ነው። ሶ ይችኛዋን ደግሞ የምናነባት እንዴት ነው? አይ ብለን ነው ወይስ ደግሞ ማን ብለን ነው የምናነባት? ኦኬ አይን የምናነባት ኢ ብለን ነው ማለት ነው። ኢ ብለን ነው ማለት ልክ ሾርት ስትሆን ኢ ተብላ ትነበባለች ማለት ነው። ኢ ለምሳሌ ኤግዛምፕል እንውሰድ፣ እንትኖችን ምሳሌዎችን ሴት ሴት፣ ፒን ፒን፣ ኦኬ ቲፕ ቲፕ ቲፕ፣ እሺ ከዛ ሊድ ሊድ ሊድ፣ ኦኬ ፊሽ ፊሽ ፊሽ። አሁን ከዚህ ላይ የምታዩቸው በሙሉ አይ አይ ናቸው። ነገር ግን አይ ብለን እዚህ ላይ አናነባቸውም ማለት ነው። አይ ብለን አናነባቸውም። ማን ብለን ነው የምናነባቸው? ኢ ኢ የሚል ሳውንድ ነው ማለት ነው። ኢ ይሄኛው ሾርት ሳውንድ አይ ማለት ነው። ነገር ግን የምናነባቸው እንደ ኢ ነው የምናነባቸው ማለት ነው። ልክ እንደ ቅድሙ እንዳልኳችሁ፣ ነገር ግን ኢ ብለን ስናነባቸው በአየር ላይ የሚቆይ ድምፅ ሳይሆን ሲት አንዴ ቶሎ የምናነባው ሾርት ነው ከዚህ ጋር ማለት ነው። ወይም አጭር ሳውንድ ነው። ሲት ሲት፣ ፒን ፒን፣ ቲፕ ቲፕ፣ ሊድ ሊድ፣ ፊሽ ፊሽ። አሁን ኢ የሚለው ሳውንድ ከዚህ ጋር ኢ ብዙ ጊዜ አይቆይም ማለት ነው። ልክ የኢ ሎንግ እንዳሳየዋችሁ እንደዛ አይደለም። ለምሳሌ ከዚህ ላይ ትሪ ትሪ፣ ኢ የሚለው ሳውንድ ሎንግ ቫውል ነው እዚህ ጋር ማለት ነው። ሎንግ ድምፅ ነው ወይም ረጅም ነው ከዚህ ጋር። ሲት ሲት፣ ሚት ሚት፣ ፊት ቢ። ሶ ልክ ከዚህ ላይ እንዳለው አይደለም እዚህ ጋር ልዩነቱ። እዚህ ጋር አጭር ነው፣ ነገር ግን የሚነበበው ኢ ተብሎ ነው። ሲት፣ ፒን፣ ቲፕ፣ ሊድ፣ ፊሽ። ሶ በዚህ መንገድ መያዝ ይኖርባቸዋል። የአይ ሾርት ሳውንድ ይሄን ይመስላል ማለት ነው። ይሄኛው ደግሞ የሚነበበው ዩ ሳይሆን ተብሎ ይነበባል ማለት ነው። ይሄኛው ተብሎ ይነበባል። ይህ በዚህ ዩ በሚለው ኦኬ ምሳሌዎችን ማየት እንችላለን። ካፕ ካፕ ካፕ፣ እሺ ካፕ። ቀጣይ ሰን ሰን ሰን፣ ኦኬ ቀጣይ ባግ ባግ ባግ፣ ኦኬ ከዛ ራን ራን ራን፣ ኦኬ ከዛ መድ መድ መድ፣ ኦኬ ሶ ከዚህ ላይ የምታዩቸው እንግዲህ እነዚህ ምሳሌዎች ልክ እንደ ዩ። አሁን እዚህ ላይ ኩፕ ብለን አናነበውም። ከዚህ ላይ ዩ ስለሆነ እዚህ ጋር ሱን ብለን አናነበውም። ቡክ ብለን አናነብም። ሩን ብለን አናነብም። ሙድ ብለን አናነብም። ሶ ይሄኛው ሾርት ሳውንድ የዩ ሾርት ሳውንድ ስለሚነበብ ካፕ ካፕ፣ ልክ ይችኛዋ እንደ ዩ ሳይሆን የሚለውን ድምፅ ይዛል ማለት ነው። ካፕ። ሳን ሳን ሳን፣ ኦኬ ባግ
bag bag run 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 ኦኬ ቀጣይ mud 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 ኦኬ ሶ በዚህ መንገድ ማንበብ ይኖርባችኋል ማለት ነው። ከዚህ ላይ ብዙ ነገሮችን አይተናል፣ ሙሉዎችን አይተናል ብዬ አስባለሁ። በቀጣይ ቪዲዮ የምናያቸው መቼና እንዴት እንደሚነበቡ ለምሳሌ እዚህ ላይ ሾርት ቫውል ሳውንድስ፣ ሎንግ ቫውል ሳውንድስ ለምን ሾርት ቫውል ከዚህ ላይ ለምን ሆነ የሚለውን ወይም ደግሞ ለምን ሎንግ ቫውል ሳውንድ እንደ ሎንግ ቫውል ለምን ተነበበ እንደ ሾርት ቫውል ሳውንድ እንዴት አነበብ ነው የሚለውን ምክንያት በቀጣይ በአሪፍ ማብራሪያ ይዤላችሁ እመጣለሁ። አይ ቲንክ ብዙ ነገሮች እንደተማራችሁበት ተስፋ አደርጋለሁ በዚህ ቪዲዮ። ሁላችሁም አስተምሯችሁና ተመችቷችሁ ከሆነ ላይክ አድርጉ። ለሌሎች ይጠቅማል ለጓደኞቻችሁ ብላችሁ ካሰባችሁ ሼር አድርጉላቸው፣ ለነሱም እንዲሁ ማለት ነው። በዛሬ ትምህርታችን ከዚህ ላይ ይበቃናል። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።